እኔ ላደርግ የምችለው መንገድ ነው ማሳየው። ገብቶሻል? ትክክለኛ መንገድ እንዲሆን ነው ማሳየው እንጂ እኔ ይሄ ህይወት አይመችልም ይሄ ህይወት ይመቻል ብዬ ልመርጥለት አልችልም በጭራሽ። የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው። የትኛውም ውሳኔ ለመወሰን ራሱን እንዲያዳምጥ አድርጊው ለማለትም ነው አንድ ምንትን ያልኩት እንጂ አንቺን የሆነ ምርጫ ተጠቅሜ የሆነ ነገር ማንም ሴት እንዲጎዳ አልፈልግም። እውነት ለመናገር ነግሬሻለሁ ከዚህ በፊት የመጣሽበት አመጣጥ ልክ ስላልነበረ ነው ያ ሁሉ ውርጅብኝ ሲወርድብሽ የነበረው ማለት ነው። ብዙ ጊዜ አብሬው ሲሆን ስለማልታየው ነው አሁንም ራቅ ብዬ ነገሮችን እንትን ለማለት የሞከርኩት። ግን ደግሞ ጊዜ ምን ያህል እርግጠኛ እኔ ባንቺ ይሄን ሐሳብ ምን ያህል እርግጠኛ ነኝ? ዛሬ እሷ ስለተሳሳተች ብቻ ነው ወይም ደግሞ ነገሮችን ይፋ አውጥታ የምታደርገው ነገር ስላስደበረች ነው እኔ እንደ ምርጫ የተጠቀምሽው ወይስ እንዴት ነው? ይቅርታውን እንድትቀበለው ስለምፈልግ ነው ይሄንን ያልኳትኝ ማለት ነው። በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም አልልምም። ምክንያቱም ትዳር ላይ ያለን ሰው በሆነ በማይሆን አግባብ ከአንዲት ሴት ጋራ መቅረብ የለበትም ብዬ ስለማመን ያን ሁሉ ሪስክ ውስጥ ገብቼ ይሄንን ነገር ማድረግ ዛሬ አንቺን እንዴት እንደዚህ ቀየረሽ ግራ ያጋባል። አሁንም አንቺ በፊት ላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሳቆስ አልፈልግም። ዋና ግን የምፈልገው ምንድነው ወንድሜ ደና እንዲሆን እፈልጋለሁ። አንቺም እንደ ሴት ደና መሆን አለብሽ። ግን ትክክለኛውን መንገድ ይሆነኛል የምትሆነው መንገድ ምረጪ። አሁን ከሱ ጋር ህይወት ጀምሪ ህይወት ይኑርሽ ምናምን እያልኩ አይደለም። ያንን ቪዲዮ የምር ባዶ ፍላሽ ባይሆን ኖሮ የምሩን ሰጥቷት ቢሆን ኖሮ ድጋሚ ልትጠቀምበት ነበር ማለት ነው። እንዴት እንደምታዩት እንዴት እንደምታስቡ አይገባኝም። በስንት ጊዜያችን ተገናኘን አልገኝ ብለሽ አስቸግረሽ ከልብሽ ነው? አዎ ከልቤ ነው። እርግጠኛ ነሽ ይህንን ነገር በደንብ አስበሽበት ነው? ማለት ያው ከዚህ በፊት ካለው ነገር አንጻር ለዛ ነው አላገኝሽም ምናምን የምለውም ያው በተሳሳተ መንገድ ተረድተሽኛል ብዬ ስላሰብኩኝ ነው በዚህ መንገድ ከአንቺ ጋር መገናኘት ያልፈለግኩትን መጀመሪያ እንጂ ሳላገኝሽ ፈልጌ ወይም ደግሞ የአብርሃም እህት እንደመሆንሽ መጠን በጣም በብዙ ነገር ባቅሽና በጣም በብዙ ነገር ብግባባሽ በጣም ደስ ይለኝ ነበረ። ግን ደግሞ አጋጣሚ ሆኖ መስመራችን ሁለታችን የሚያገናኝ መስመር አልነበረም መሀላችን ላይ የነበረውና አሁን ይህን ነገር ከምን አንጻር ነው ይህን ነገር ልትይኝ የቻልሽው? ምክንያቱም ከዚህ በፊት ያው ያለውን ነገር ታውቂያለሽ ባልናገርም ማለት ነው እና እንዲህ ብለሽኛል እንዲህ ብዬሻለሁ እንደዚህ አመለካከት ለኔ ነበርሽ ምናምን ልልሽ ሳይሆን በምን አንጻር ነው ይህን ነገር ልትይኝ የቻልሽው? ወይስ ለወንድምሽ በማሰብ ነው? እንዴት ነው ነገር ካንቺ ይሄ ሀሳብ በመምጣቱ ነው ያው እንደ አንድ ግለሰብ ግራ ያጋባኛል እና በደንብ ታስረጅኝ ከቻልሽ አስረጅ። ትክክል ነው፣ ግራ ያጋባሻል፣ እውነት ነው። ቢያጋባሽም አልፈርድብሽም። ለምን እኔ ከምን አንጻር እንደዛ ሲሆን እንደነበረ ግልጽ ነው፣ ታውቂዋለሽ፣ ገብቶሻል። አሁን እንደዛ ማለት ባይኖርብኝም የነበረው ነገር ግን ትክክል አይደለም። ትክክል ያልሆነ ነገር ደግሞ ትክክል ናችሁ ቀጥሉበት ብዬ የትኛውም ስፍራ ላይ ልቀርብ አልችልም። አሁንም ቢሆን ወደፊትም ቢሆን ትክክል ካልሆናችሁ ትክክል አይደላችሁም እላችኋለሁ እንደ ታላቅ እህት። ግን ከምን አንጻር ነው ይሄን የመጣሽው ላልሽው ደግሞ የመጨረሻ ውሳኔ ያስወሰነኝ ብሩክ ፍላሽ ሰጥቷት ነው። ለምን እንደሆነ ታውቂያለሽ? ቢመለሱ አብረው ቢሆኑ ለኔ ፍላጎቴ ነበረ፣ በጣም ትልቅ ፍላጎቴ ነበር። ለምን ብትይ እንደ አንድ ሴት አንቺ መጎዳት የለብሽም። የሆነ የማይሆን መስመር ላይ መገኘት የለብሽም። ብዙ ጊዜ በምክር መልክ በክስጣዜም በብዙ ነገርም አውርቼሻለሁ ይሄንን ነገር ለምን የማይሆን መስመር ላይ እንዳትገኝ ስለፈለኩኝ። አሁንም ሩታና አብርሽ ልጅ መካከላቸው አለ። ይሄ ነገር እንዲስተካከል በጣም ጥግ ድረስ ጥሬያለሁ። ግን ይሄ ቤተሰብን በጣም በሚነካ መስመር ሄደች። ቢጠቅማትም ባይጠቅማትም ያደረገችው ነገር አልተመቸኝም። አሁንም አንቺ በፊት ላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሳቆስ አልፈልግም። ዋና ግን የምፈልገው ምንድነው ወንድሜ ደና እንዲሆን እፈልጋለሁ። አንቺም እንደ ሴት ደና መሆን አለብሽ። ግን ትክክለኛውን መንገድ ይሆነኛል የምትሆነው መንገድ ምረጪ። አሁን ከሱ ጋር ህይወት ጀምሪ ህይወት ይኑርሽ ምናምን እያልኩ አይደለም። ግን ይቅርታውን ተቀበይ። በማይሆን መስመር ነበረ ሲጓዝ የነበረው ብዙ ብዬዋለሁ። ይቅርታውን ተቀብለሹ
አብረሹ መሄድ ያለብሽ። ደስታው ነው የምፈልገው፣ ሀዘኑ ማየት አልፈልግም፣ የእሱ ደስታ እንዲህ ነው ትያለሽ አይደለም? ያንን ነገር እንድታደርጊ ስለፈለግኩ ብቻ ነው። ሌላ ምንም ምክንያት የለኝም። ከዚህ ቀደም ይህን ነገር ሀሳብ ብታመጪ ደስ ይለኝ ነበረ። ግን ደግሞ ይህን ሀሳብ ዛሬ ለምን አመጣሽ ወይም ዛሬ ለምን አሰብሽ ምናምን ላልሽው ነገር በቂ ምክንያት ሰተሽኛል ብዬ አስባለሁ። እና ግን ያው በአብርሃም እኔም መጨከን እኔ እንጃ ከዚህ በፊት አልችልም ነበረ። አሁንም ችያለሁ ብዬ አላስብም። ምክንያቱም አፌ ይናገራል እንጂ ውስጤ እንደዛ አይደለም። እውነቱን ስነግርሽ ማለት ነው። ምክንያቱም እሱ አዝኖ ዝቅ ብሎ ማየት አልፈልግም። ግን ብዙ ጊዜ አብሬው ሲሆን ስለማልታየው ነው አሁንም ራቅ ብዬ ነገሮችን እንትን ለማለት የሞከርኩት። ግን ደግሞ ጊዜ ምን ያህል እርግጠኛ እኔ ባንቺ ይሄን ሀሳብ ምን ያህል እርግጠኛ ነኝ? ዛሬ እሷ ስለተሳሳተች ብቻ ነው ወይም ደግሞ ነገሮችን ይፋ አውጥታ የምታደርገው ነገር ስላስደበረች ነው እኔ እንደ ምርጫ የተጠቀምሽው ወይስ እንዴት ነው የሚለው ነገር ሀሳብ አለ። እንደዛ አይደለም። እንደ ምርጫ ተጠቅሚሽ ሳይሆን በቃ የሆነ በቃ ደስታው የት ጋ ነው ያለው? ወይስ እንዴት ነው ማድረግ የሚችለው ይሄ ልጅ? አንቺ ቢያሁን በራሱን እንዲያዳምጥ ታደርጊዋለሽ ብዬ አስባለሁ። 50 ቢሆን አስብበታል። እሺ፣ አመሰግናለሁ። እሺ፣ ሰላም ሁኑ።